ናችሁ? ምናልባት ብዙዎቻችሁ የት እንዳለው ትገምታላችሁ። ዛሬ ከስቱዲዮ ወጣ ብያለሁ። ደግሞና ሐሰንን ስቱዲዮ ጥዬ ትንሽ ደቂቃ ነው ማቆያችሁ። እዚህ የምገኘው ሳይንስ ሙዚየም ነው። ብዙዎቻችሁ ትገምቱታላችሁ፣ ምንም ጥርጥር የለውም። ሳይንስ ሙዚየም ከሰኞ እስከ እሑድ ድረስ ጉብኝት እየተደረገበት ነው፣ ከእሮብ ቀን በስተቀር ማለት ነው። እየመጣችሁ እየጎበኛችሁ ብዙ እውቀት ያገኛችሁ ማትረፋችኋል። ያልጎበኛችሁ ግን እንዳያመልጣችሁ። ሁሌም እየመጣችሁ ሳይንስ ቴክኖሎጂ ላይ እውቀትን መገብየት ትችላላችሁ። መጣችሁ ማየት ብቻ በራሱ ደግሞ የሚሰጣችሁ ብዙ ነገር አለና እንደ መዝናኛም እንደ እውቀት መገብያም ሳይንስ ሙዚየምን እጋብዛችኋለሁ። ዛሬ ጥቂት ቆይታ አድርጋለሁ። እዛ አንድ ሰው እየጠበቀኝ ነው፣ እሱን እናገኛለን። ከእሱ ጋር ታዲያ በአርቲፊሻል ኢንተለጀንስ እዚህ በነገራችን ላይ የሚጎበኝበት ቦታ አለውና እሱ ጋር ቆም ብለን ትንሽ እናወራለን። አብራችሁን ቆዩ፣ ተከተሉ። ቋሚ ኤግዚቢሽን ተስፍዬ እንዴት ነህ? ሰላም ሰላም አለ። ልክ አርቲፊሻል ኢንተለጀንስ ስገባ የሆነ ዘመናዊ ከተማ ውስጥ የገባሁ ነው የሚመስለኝና በደንብ በቃ ረቀቅ ያለ ሁሉ ነገር በቃልና በአይነ ብቻ የምትሰራበት አይነት። አንዳንዱ የምትሞክረው፣ አንዳንዱ የምትሰማው፣ አንዳንዱ የምታየው፣ አንዳንዱ ያው ታሪክን፣ ግኝትን፣ ፈጠራን፣ አቅምን ሁሉንም ሰብሰብ አድርጎ የያዘ ቦታ ስለምታይ እንደምትመለከተው ከመግቢያው ጀምሮ እስከ የወደፊቱ ጉዞ ምን ይመስላል የሚሉትን ነገር በአንድ ላይ ሰብሰብ አድርጎ የኤአይ ወይም ሰው ሰራሽ አስተውሎት ቴክኖሎጂን በቅርበት ለመረዳት ትክክለኛ ቦታ ላይ ያለው ዛሬ በጣም ደስ ይላል። ኤአይ ፎር ኦል ማለት አርቲፊሻል ኢንተለጀንስ ቴክኖሎጂ ለሁሉም ሚናው ከፍተኛ ነው። ያግዛል፣ ይደግፋል፣ ጥራትን ያረጋግጣል፣ ፈጠራን ያበረታታል። አንዳንዴ ደግሞ ዴሞክራታይዝ ያደርጋል የአርት ኢንቫይሮንመንት ነው። ለምሳሌ እኔ እውነት ለመናገር ግጥም ላይ በጣም ደካማ ነኝ። በጣም ቆንጆ ግጥም ጻፍ ብትለኝ የማልችለውን ነገር ላይ መቸገር የለብኝም። ኤአይ ግን ሀሳቤ ምን እንደሆነ በምን አይነት የተዋቡ ቃላት ወይም ስሜትን ሊገልጹ የሚችሉ ቃላትን መርጠህ ይሄን ሀሳብ ግለጽ እንደሚል ያደርገዋል። አካትልኝ የምትፈልገውን ስሜትን ትነግረዋለህ፣ የምትፈልገውን አካባቢ፣ የምትፈልገውን ዘውግ ምናምን ነገር። ለምሳሌ ስለ ሀገሬ የሆነ ቆንጆ ግጥም ጻፍልኝ ብለው የሀገሬ ፕሮምፕት ኢንጂነሪንግ ይባላል። ለግጥሙ አጋዥ የሆኑ ሀሳቦችን እሰጠዋለሁ። ለምሳሌ ኤንሸንት ሲቪላይዜሽን እንደሚታወቅ ነው ስልጣኔ የምንለው ያ ጥንታዊ ስልጣኔ አንደኛው ነው። ቅኝ ግዛት ያልተገዛ መሆናችን፣ የሰው ዘር መገኛ ነን፣ ላንድ ኦፍ ኦሪጂን፣ ምድረ ቀደምት እነ ሉሲን ማንሳት ይችላል። የቡናን መገኛ ስልጣኔ ብቻ ሳይሆን ጥንታዊ የሆኑ የራሳችን አልፋቤት ያለን እነዚህን እስካሁን ድረስ እያወራንባቸው ያሉትን ነገር ሰብሰብ አድርገህ ግጥም ጻፍልኝ ብለው ኢትዮጵያን በደንብ መግለጽ የሚችል እንዲሁም ፍላጎቴን ያገናዘበ ይሆናል። ኤአይ ፐርሶናላይዝድ የሆነ ፈጠራን ፊልም ሊሆን ይችላል፣ ሙዚቃ ሊሆን ይችላል፣ ስነ ግጥም ሊሆን ይችላል። ስዕል ላይ እንዴት ናንተስ? አይ ምንም የለውበት። ስለዚህ ስዕል ላይ ቢሆን ኢሜጅ ጀነሬት ያደርጋል እና አዚፍ ወደ ናቹራል በሚመስሉ ደረጃ ላይ የተጠጋ ይሄ ሁሉ ከየት የመጣ ነው? የሰው ልጅ እውቀት ስለተማረ አስተምረነው ነው። ዶሜን ኤክስፐርቶች አስተምረውታል። እዚህ የሚመጣ ሰው ያለነው በሳይንስ ሙዚየም ውስጥ የኤአይን እና ሌሎች ዘርፎችንም አካቶ የያዘው ቋሚ ኤግዚቢሽን ነው። ስለዚህ በዚህ በሳይንስ ሙዚየም የሚመጣ ማንኛውም ጎብኚ የአርቲፊሻል ኢንተለጀንስን፣ የክላይሜት ቼንጅን፣ ግብርናን፣ ውሃና ኢነርጂን፣ ኤሮስፔስን የተለያዩ ጉዳዮችን መመልከት ይችላል። አሁን የተገናኘንበት ቦታ የኤአይ ቋሚ ኤግዚቢሽን ምን ጉዳዮች አሉት የሚሉትን የምናይበት ስለሆነ ለምሳሌ አንተም ቢሆን መጀመር ትችላለህ ጉብኝትህን። እነዚህ ስክሪኖች ይናገራሉ። እስኪ እንስማ። ኢትዮጵያ በኤአይ ላይ የምታደርጋቸው የምርምር ስራዎች ምን አይነት ውጤቶች እየተመዘገቡ እንዳሉ የተወሰኑ ተጨባጭ ማሳያዎች የምናይበት ነው። በጤና፣ በግብርና፣ በስማርት ሲቲ፣ በቋንቋ ላይ ለምሳሌ እዚህ የምትመለከታቸው የተለያዩ ኤአይ ፓወር የሆኑ ሞባይል አፖችን ጭምር የምንመለከታቸው ነው። ይሄ ቋንቋ ላይ አሁን ኢትዮጵያ 5 ቋንቋዎችን ፊት ለፊት እንደምታየው የናቹራል ላንጉዌጅ ፕሮሰሲንግ ወይም የተፈጥሮ ቋንቋ ቅንብር ትርጉም ስራ ማለት ነው። ትርጉም፣ ድምፅን ወደ ጽሁፍ መቀየር፣ ትራንስክሪፕሽን፣
ጽሁፍን ወደ ድምጽ መቀየር ስፒችፋይንግ፣ እነዚህ ሁሉ በቱሎች ታገኛቸዋለህ። በጤና ዘርፍ ላይ የስኳር በሽታን፣ የጡት ካንሰርን፣ የቆዳ በሽታ መለየት የሚያስችሉ ውጤቶች መታየት ጀምረዋል። እሱ ብቻ አይደለም፣ ኤአይ ፎር ኦል ለሁሉም ዘርፍ ነው የሚያገለግለው። ስለዚህ በግብርናው ዘርፍ ላይም የቡና ቅጠል በሽታ መለየት የሚችሉ እንደምትመለከታቸው የተለያዩ የግብርናውን ዘርፍ ማዘመን የሚችሉ ስርዓቶችን ያየ ነው። ኤአይ በቋንቋ ዘርፍ አስገራሚ ውጤቶች እየተመዘገበበት ነው የሚገኘው። ሀገራችንን ቋንቋዎችን የማሽን ቋንቋ ማለት ይችላል። ወደ ቀጣዩ ዘመን ከተማ እንኳን ደህና መጣችሁ እያለ በራሱ ጊዜ ይከፈታል። በነገራችን ላይ አውቶማቲካሊ ማየት ይችላል። ሁለት ወጣቶች ሲገናኝ ሰውና ሮቦት ሲገናኝ ፊቸር ውስጥ ደግሞ ሌላ አስገራሚ ነገሮችን እናያለን። እንዴት የስማርት ሊቪንግ ኮንሰፕት የምናይበት ደግሞ እዚህ ነው። ፊት ለፊት እንደምትመለከተው this is smart living። ስለዚህ ይሄ ሆል ያው በደንብ የተደረጀ የዘመነ አኗኗር እንበላ ዘመናዊ አኗኗር ልንረዳው እንችላለን። የስማርት ሳንድ ቦክስ ነው የሚባለው። ስማርት ሳንድ ቦክስ አንድን እንድንመለከተው እንድንገነዘበው ለትምህርት ሊሆን ይችላል። ለምን የምንፈልገውን ጉዳይ በአግባቡ መረጃ ተሰጥቶት ዴታ ፊት ተደርጎ የምናይበት ነው። ለምሳሌ እስኪ ሁሉንም ገጽታ ብንመለከት ፊት ለፊት ያለ ነው የአዲስ አበባን ማፕ ነው እያየን የምንገኘው። ካርታዋን የተወሰነ በከፊል አሁን እናንተ ያለንበትን ሳይንስ ሚዚየም አካባቢ ነው እያየን ያለ ነው። እስኪ ሳይንስ ሚዚየምን ቀረብ አድርገን እንመልከተው። ይህንን ይመስላል። ይህንን ለማየት እኔ እናንተ ወይ በሆነ በራሪ አካል ላይ ከላይ ሆነን ማየት አለብን፣ ወይ ድሮን መላክ አለብን። አሁን ግን እያየን ያለ ነው በትክክል ካለንበት ቦታ ነን፣ ራሱን ነው የምንመለከተው። እይታችን እስኪ የተወሰነ ሳይድ ቪው እንፈልጋለን ብንል ሳይንስ ሚዚየም ይህንን ይመስላል። በተለያየ ዳይሜንሽን እንግዲህ በምስል የታገዘ የእይታ አንግሎችን በሙሉ ቀረብ አድርጎ ይህ ለትምህርት ሊያገለግልን ይችላል። የቱሪስት መዳረሻ ቦታዎች ቱሪዝሙ እሱን ካን ኤአይ ቢ ፌር ኤንድ አካውንታብል፣ እንዴት ነው ከሶቨርኒቲ ጋር ከፕራይቬሲ ጋር ያሉ ጉዳዮች የሚሉትን በሙሉ ኤአይም በቂ መልስ አለው። እዚህ ያለ ሰው የሚጎበኘውን ነገር እንግዲህ በኤአይ በደንብ የተደራጀ የተዋቀረ ነው። ፊት ለፊታችን ደግሞ የፊቸር ሲቲ ራይድ እናያለን። ብስክሌት ላይ እንዴት ነህ? ስነዳ ነው ያደኩት። ይቺን ቦታ ይቺን የመጀመሪያውን ብስክሌት ለአንተ አሳይን አድርጌልሃለሁ። በጣም የሚያግዝ ሰው ካለ የስ አብረን ራይድ ማድረግ እንችላለን ማለት ነው። በደንብ ስፖርት በለ። ስለዚህ አሁን ጉብኝት መጀመሪያ ስትጀምር በጣም የተረጋጋ ተነፋፈስ አርለኝ ነበር። ታዲያስ አሁን እያለከለኩ ሊሆን ነው ማለት ነው። አዎ ያንተን እንቅስቃሴ እንታያለን። በነገራችን ላይ ፊት ለፊት በምታየው ስክሪን የጉዞ መስመርን ተከተለ ስቴፕ የደረሰበት ቦታ የምርምር ቦታ ከተማችን ላይ ልናየው የምንችለው ልንጎበኘው የምንችለው ኤንድ በኤአይ ታግዘን ደግሞ ምን ይመስላሉ የሚሉትን እንታያቸው ነው ማለት ነው። ይሄ እንግዲህ ኤአይን ከመጎብኘት ባሻገር እንደዚህ መታችሁ ደግሞ አረፍ ብላችሁ ምን አረፍ ነው ለነገሩ ብስክሌት ስፖርታዊ እንቅስቃሴ እንደማለት ነው። ግን ደግሞ በኤአይ የዚህ አርቲፊሻል ኢንተለጀንሱ ውስጣችሁ ገብቶ ከተፈጥሮ ጋር አገናኝታችኋል እንደማለት ነውና ስለዚህም ተዝናንታችሁ ትሄዳላችሁ። ጥሩ ጊዜ እንደነበረ ተስፋ አደርጋለሁ። ምንም ጥርጥር የለውም። ገና በርካታ ነገሮች አሉ እዚህ የሚጎበኙ። እኛ ትንሹን ነው ያነሳንላችሁ። እንደው መጨረሻ መዳረሻችን ብስክሌት መንዳቷን አደረግን። ሌላ ዘና እያላችሁ የምታዩት የምትናገሩለት የምትማሩበት ነገር ይኖራል። እዚህ ሳይንስ ሙዚየም ከሮብ በስተቀር ቅድም እንዳልኳቸው ከሮብ በስተቀር ከሰኞ እስከ እሑድ ክፍት ነው ለጉብኝት። እኛ ወጣ ብለን ትንሽ አረፍ ሞቅ ያለ ነገር እንወስዳለን። አብራችሁ ኑኑ።